እቤትም ሆኖ ሰራተኞችን እንደ አባወራ ሁሉም ነገር እንዲቀይሩት ያዛቸዋል። እሷም ቤት ስትመጣ የለበሰው ልብስ ታወልቅበታለች። ለባሏ የሰጠችው ልብስ ነበረ። እሱም ይህን ልብስ እንዲለብስ ያልፈለገች መስሎት ሊያቅፋት ሲል ትገፈጥረዋለች። እሷም ለምን ያደረጉትንና የተጻጻፉትን ነገር ሁሉ ለባሏ ሲልክ እንደነበረ ትጠይቀዋለች። እሱም በጣም ስለሚወዳትና ባሏ ጥሏት እንዲሄድ ነገር ግን ባሏ ስለማይወዳት መልሶ ጽፎ እንደማያውቅ ይነግራታል። እሷም ተናዳ በጣም ስለሚወደኝ ነው እንጂ ምንም ሳይናገር የሄደው ካገኘሁት ይቅር ይለኛል ብላ ወደ ዘበኞች ደውላ ታስወጣዋለች። ይህ ሁላ ሲፈጠር ነገሮች በጎረቤቶችና በሚዲያ እጅ ገብተው ስለነበረ የካምፓኒዋ ዋጋ ይቀንሳል። ነገር ግን እሷ ግድ አልሰጣትም ነበር። ፍላጎቷ ሁሉ የባሏን መገኘት ብቻ ነበር። የልጅቷ ባልም ወጣ ያለ ሰላማዊ አፓርትመንት ተከራይቶ እየኖረ ነበር። አከራዩ የሆነ እቃ ይዛለት ትመጣለች። እሱም ሻይ ያፈላና ሲጫወቱ ለምንድን ነው ሁሌ ብቻህን የምትሆነው ትለዋለች። እሱም ስዕል መሳልና ጸጥ ያለ ቦታ እንደሚወድ ይነግራታል። አከራዩም የሆነች ሴት የጠፋ ሰው ብላ ፎቶ ለቃለች፣ ፎቶውም ከአንተ ጋር ይመሳሰላል ትለዋለች። እሱም ተመሳስዬብሽ ነው እኔ አንድ ተራ ሰው ነኝ ይላታል። አከራዩም ሰውየው አውቆ መናገር እንዳልፈለገ ይገባታል።